ሲዝን ኦቨር ያስባለ የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር አርሰናል ከሜዳ ውጪ በለንደን ስቴዲየም በዚህኛው በጣም አስጨናቂ በሚባለው ምሽት ዌስትሃም ዩናይትድን አስተናግዶ ጨዋታውን 1-0 በማሸነፍ የእንግሊዝ ፕሪሚየር ሊግ አሸናፊ ለመሆን የመጨረሻው ምዕራፍ ላይ የሚገኝ ቡድን መሆኑን አስመልክቶናል። ዳቪድ ራያ በእንግሊዝ ፕሪሚየር ሊግ 18 ክሊንሺት አስመዝግቦ የውድድር ዓመቱ ጎልደን ግሎቭ አሸናፊ መሆኑን ከማረጋገጥ ባስቸገር እጅግ አስደናቂ የሚባል ምሽትን ያሳለፈበት የጨዋታ መርሃ ግብር ነበር። የምርም የሚገባው ምሽትን አሳልፏል። በአርሰናል በኩል እንዲህ አይነት ግብ ጠባቂዎች እንዲሁ በቀላሉ ማግኘት የሚቻል እንዳልሆነ ባለፉት ዓመታት በተደጋጋሚ ያስመለከተን ቡድን ነበር ማለት ይቻላል። አርሰናል በአንድ ሲዝን በ2025/26 የውድድር ዘመን ብቻ 42ኛ ጨዋታውን ያሸነፈበት ጨዋታ ነበር። አርሰናል ከዚህ ቀደም 1970 በአንድ የውድድር ዓመት 41 ጨዋታዎችን ነበር ያሸንፈው። ዘንድሮ ያንን ታሪክ በተቃራኒው መቀየር በሚያስችል ደረጃ ምናልባትም በእንግሊዝ ፕሪሚየር ሊግ ብሎም ደግሞ የአውሮፓ ሻምፒየንስ ሊግን በማሸነፍ ከፔፕ ጓርዲዮላ እና ከሰር አሌክስ ፈርጉሰን ጋር ተከሻ ለተከሻ መቀመጥ የሚያስችለውን ቦታ ለማግኘት የመጨረሻው ምዕራፍ ላይ እንደሚገኝም ጭምር ያስመለከተን ዛሬ አሰልጣኝ ሚኬል አርቴታ ያሉትን አማራጮች ሁሉ የተጠቀመበት ምሽት ነበረ። ያሉትን አማራጮች ሁሉ ለምሳሌ ማይለስ ሌዊስ ስኬሊ እንደተለመደ ሁሉ በተከታይ በሶስት ጨዋታዎች በቋሚነት አስጀመረ። ይሄ ኬሚስትሪ በፍጹም ሊሰራለት አልቻለም። በፍጥነት የተጫዋች ቅያሬ ግዴታ ነበረበት ቤን ዋይት በጨዋታው ላይ። ስለዚህ በጨዋታው ላይ እንደተመለከትነው ሁሉ አንድ አስገራሚ ነገር ነበር ያየነው። ይህኛውም ቅያሬ ደግሞ ዴክላን ራይስ ወደ መስመር እንዲወጣ ማድረግ ማርቲን ዙቢሜንዲ በጨዋታው ላይ በቋሚነት እንዲጀምር አስደረጋ። ግን ስኬታማ እንዳልነበር ተመለከትን። በኋላ ላይ በፍጥነት ደግሞ ክሪስቲያን ሞስኬራን ወደ ሜዳ ማስገቡ። በዚህኛው እንቅስቃሴ ምናልባት ማይለስ ሌዊስ ስኬሊ ወደ ተፈጥሮ የግራ መስመር እንዲወጣ ተደረገ። ነገር ግን ነገሮች በሚፈልጓቸው አይነት መልኩ ሊጓዙላቸው አልቻለም። አርሰናል በዚህ ጨዋታ ላይ ለ83 ደቂቃዎች ያሉትን አማራጮች በሙሉ እየተጠቀመ አንድም ጎል ለማስቆጠር ፍጹም የተቸገረበት ምሽት የነበረ። ለምሳሌ ባለፉት ጨዋታዎች የጨዋታዎቹ ወሳኝ የነበሩት ተጫዋቾች በመጠኑም ቢሆን ዛሬ በአብዛኛው ከጎል ርቀው የተመለከትናቸው። ቪክተር ዮኬሬሽ በጨዋታው ላይ ደካማ የሚባል ምሽት ያሳለፈበት፣ ቡካዮ ሳካ በጨዋታው ላይ ሌላ በጣም ደካማ የሚባል ጊዜን ካሳለፈበት የጨዋታ መርሃ ግብር በኋላ እነሱ የተመለሱበት ምሽት ነበር። ኋላ ላይ ግን ሁለተኛው አጋማሽ በእርግጥም አሰልጣኝ ሚኬል አርቴታ በተጋጣሚው በተለይም ጥቅጥቅ ብሎ የሚጫወት የ4-4-2 አንዳንዴም 4-5-1 የሚመስለውን የኑኖ ኤስፒሪቶ ሳንቶስን ቡድን ለማሸነፍ ሲሉ ያላቸውን የፊት መስመር ተጫዋቾች አማራጭን ለመጠቀም የተገደዱበት መንገድ ነበር። ለዚህ ደግሞ ወሳኝ የሚባሉ ተጫዋቾችን ወደ ሜዳ ያስገቡበት አካሄድ በመጨረሻም ዋጋ ከፍሏቸዋል። በተለይ በጨዋታው ላይ ማርቲን ዙቢሜንዲ ተቀይሮ ገብቶ ተቀይሮ ወጥቷል። መስዋዕትነት ነበር ይህንን ተጫዋች ያደረጉት። ካይ ሃቨርትዝንና ማርቲን ኦዴጋርድን ወደ ጨዋታው ካስገቡ በኋላ የአርሰናል ማጥቃት በብዙ ነገር ተለውጦ የተመለከት ነው። በአንጻራዊነት በጣም ታይት በሆነ በጣም ደግሞ ለተጋጣሚ ቡድን አስቸጋሪ በሚሆንበት የሜዳ ዲፓርትመንት ላይ እንዲህ አይነት ስሩ ቦሎችን እንዲህ አይነት ታይት ስፔሶች ላይ ጎሎችን ማስቆጠር የሚችሉ የግብ ዕድሎችን መፍጠር የሚችሉ ተጫዋቾችን በማስገባት ደረጃ የማርቲን ኦዴጋርድ በጨዋታው ላይ የነበረው እንቅስቃሴ ቀላል የሚባል አልነበረም። ጎሉ ከመቆጠሩ በፊት በጣም አስደናቂ የሚባል ስሩ ቦል ለካይ ሃቨርትዝ ሰጠ። ያ ኳስ ተመልሰ ለኖኒ ማዱዌኬ በተመሳይ እንዲህ አይነት ኳስ ተመለከትን። በመጨረሻም ግን አርሰናል ያንን ኳስ ካገኘ በኋላ ምናልባትም ከመስመር ላይ የተነሳው የጨዋታው ልዩነት ፈጣሪ የነበረችዋን ጎል ሊያንድሮ ትሮሳርድ ለአርሰናል አስቆጠረ። ይህም ማለት ከ2003/4 የውድድር ዓመት በኋላ አርሰናል በእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት 79 ነጥብ ሰብስቦ ከሁለተኛ ደረጃ ላይ ከሚገኘው ማንቸስተር ሲቲ በአሁን ባለው ነባራዊ ሁኔታ በ5 ነጥቦች ከፍ ብሎ የእንግሊዝ ፕሪሚየር ሊግን አንደኛ ሆኖ መምራት እንዲችል ያስቻለውን ወሳኙን ጎል ማስቆጠር ቻለ። ምናልባትም ይህኛው ምሽት አርሰናልን ወደ ዋንጫ እንደረደረ ብቻ ሳይሆን ዋንጫውን ለማሸነፍ ያረጋገጠበት አሊያም 90% የሚሆነውን እንግሊዝ ፕሪሚየር ሊግን ወደ ኤምሬትስ ማምጣቱን የሚያስችለውን ወሳኙን ነጥብ ያሳካበት ነበር።
ለዚህ ጎል መነሻ ለዚህ ጎል ትልቁን አስተዋጽኦ የወሰደው ግን ዳቪድ ራያ ነው። የምር ለዳቪድ ራያ ጭብጨባ ብቻ አይደለም፣ የወርቅ ጓንት ብቻም አይደለም፣ ከዛም የላቁ ክብሮች የሚያስፈልጉት ተጫዋች እንደሆነ ሜዳ ውስጥ ያየነበት። ኢማጂን 2023/24 16 አሲስት 16 ክሊንሺት፣ 2024/25 13 ክሊንሺት፣ 2025/26 18 ክሊንሺቶችን አስመዝግቦ ወጥቷል። ዘንድሮ ለሱ የሚቀርብ አንድም ተጫዋች የለም። ከ2023/24 ወዲህ ጀምሮ ባሉት ቆይታዎች 47 ክሊንሺቶችን አስመዝግበዋል። ከሱ በተከታይነት ከሚገኘው ጆርዳን ፒክፎርድ በ11 ክሊንሺቶች ላይ የላቀ ቁጥርም ጭምር ማስመዝገብ የቻለ ተጫዋች ያደርጓል። ምናልባት አርሰናል ይህንን ካስመዘገበ በኋላ በጣም የተለየውን በጣም አስደናቂ የሚባለውን የውድድር ዓመት እያሳለፈ የሚገኝበት ቦታ ላይ አሊያም ፎርም ላይ እንዲገኝም ጭምር ያስቻለውን አጋጣሚ የተመለከትንበት የጨዋታ መርሃ ግብር አስመልክቶናል። ዋው ሚኬል አርቴታ። ምናልባት ይሄኛው ወደኋላ ለመልሳችሁና አንድ ነገር ላስታውሳችሁ፣ በዓለም ዋንጫ የፈረንሳይ ብሔራዊ ቡድን ከአርጀንቲና ጋር ራንዳል ኮሎሙዋኒ የፈረንሳይ ብሔራዊ ቡድን የፊት መስመር ተጫዋች ጎል ለማስቆጠር የአርጀንቲና መረብ ጋር ደርሶ የመጨረሻ ኳሱን ሲያድን የተመለከትንበትን አጋጣሚ እናስታውሳለን። ኤሚሊያኖ ማርቲኔስ በተመሳሳይ በዚህም የጨዋታ መርሃ ግብር ላይ ፈርናንዴዥ ጎል ለማስቆጠር የመጨረሻው ምዕራፍ ላይ ሆኑ ማለት ነው። የዳቪድ ራያ ኳስ በጣም ጠባብ በሆነው ስፔስ ላይ በጣም ጠባብ በሆነው ዲፓርትመንት ቦታ ላይ ያንን ኳስ ያዳነበት መንገድ ምናልባትም በታሪክ መቼም ከማይዘነጉና ሁልጊዜም ከፊት ከሚነሱ የግብ ጠባቂዎች ዲፓርትመንቶች ላይ በትልቁ የሚነሳው ጌም ቼንጀር ተብለው ከሚነሱ የመከላከል ብቃትን ካስተዋልንባቸው ኳስ የማዳን ብቃቶችን ከተመለከትንባቸው ውስጥ አንዱ እንደነበር የተመለከትንበት ነው። በዚህ የጨዋታ እንቅስቃሴ ላይ የመጨረሻዎቹ ደቂቃዎች ብዙ ድራማዎች ነበሩት፣ በጣም ብዙ ድራማዎች። አርሰናል በተለይም ዊልሰን አማካኝነት የተቆጠረበት ጎል ዳቪድ ራያ ላይ ቀደም ብሎ ጥፋት በመሰራቱ ምክንያት ተሻረ እንጂ በጨዋታው ላይ የአቻ ውጤት አስመዝግቦ ማንቸስተር ሲቲ ጋር መልሶ እድሉን አሳልፎ ለመስጠት የቫር ውሳኔ አስፈላጊ የነበረበትን እንቅስቃሴ የተመለከትንበት ነበር። ኢማጂን አርሰናል ምን ያህል ዋጋ ኮስት እንደሚያደርግ በዚህ የጨዋታ እንቅስቃሴ ላይ በተለይም በዚህኛው ጨዋታ ላይ የአቻ ውጤትን አስመዝግቦ ቢሆን ኖሮ ምን ያህል ቡድኑ ፍራስትሬት አድርጎ ከዚህ በኋላ ዳግም ወደ እንግሊዝ ፕሪሚየር ሊግ መሪነት ለመመለስ ምን ያህል ለቡድኑ አስቸጋሪ እንደሚሆንም ጭምር ከሚያስመለክቱት መካከል በትልቁ የሚነሳ ነው። አሁን ከ22 ዓመታት በኋላ አርሰናል የምርም የእንግሊዝ ፕሪሚየር ሊግን ለማሸነፍ ትክክለኛው ፎርም ላይ የሚገኝ ቡድን ነው። አሁን ኖዋን በቃ አርሰናልን ሊደርስበት የሚችልበት አይነት ሌቭል ላይ አይደለም የሚገኘው። በእንዲህ አይነት የጨዋታ መርሃ ግብሮች በጣም አስፈላጊ የሆነ 3 ነጥብ ለማሳካት ሜዳ ውስጥ የሚከፈለውን ሁሉ መክፈል ይቻል። ነገር ግን ካለፉት የጨዋታ መርሃ ግብሮች አንጻር የአርሰናል ዶሚናንሲ በዚህ ጨዋታ ላይ በመጠኑም ቢሆን ቀንሶ የተመለከትንበት ነበር። ነገር ግን እንዲህ አይነት በጣም አስቸጋሪ በሆነ የጨዋታ መርሃ ግብሮች እንኳን እንዴት ነው አንድ ቡድን አሸንፎ ወጥቶ የዋንጫ ተፎካካሪ ብቻ ሳይሆን የዋንጫ ባለቤት መሆኑን የሚያስመለከተበት አይነት ምሽት። ለምሳሌ በጣም አግሬሲቭ ነበሩ፣ ተደጋጋሚ ጥፋቶችን ይሰሩ ነበር በዌስትሃም በኩል በተለይ ደግሞ ወሳኝ የሚባሉ ተጫዋቾች ላይ ለምሳሌ ቤን ዋይት ምንም እንኳን ኳሱን ቢሆንም ቀደም ብሎ ያገኘው ያንን ሲያደርግ የተመለከትንበት ምሽት ነበር። ቪክተር ዮኬሬሽ በተደጋጋሚ ጥፋት ይሰራበት የነበረ ተጫዋች ነበር። ጋብርኤል ማጋሌዥ በዚህ ነገር የተመለከትነው። በተመሳሳይ ደግሞ ሌላኛው ሊያንድሮ ትሮሳርድም ጭምር በእንዲህ አይነት እንቅስቃሴ የተመለከትናቸው ተጫዋቾች ናቸው። እንዲህ አይነት እንቅስቃሴዎች ምን አይነት አስፈላጊ እንደሆኑም ጭምር ተመልከቱ። ከማንቸስተር ሲቲ በ5 ነጥቦች ለመራቅ አርሰናል በዚህ ጨዋታ ላይ 82.06 ደቂቃዎችን መጠበቅ ነበረበት የዛሬውን የማሸነፊያ ጎል ለማስቆጠር። ምን አይነት አስገራሚ እንደነበር ከኖቬምበር 2023 በኋላ በመጨረሻው ደቂቃ ከሃቨርትዝ 89ኛው ደቂቃ ላይ ካስቆጠረው ጎል በኋላ አርሰናል የማሸነፊያ ጎል ሆኖ በመጨረሻዎቹ ደቂቃዎች ላይ ያስቆጠረው ጎል ነበር ዛሬ የተመለከትነው። የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር በጣም ኢሞሽናል የሚያደርግ ምናልባትም ይህንን ለማየት በትክክልም የአርሰናል ደጋፊ ብቻ መሆን
ስሜቱ ሊረዳው እንደሚችልም ጭምር የሚያሳይ ሊያንድሮ ትሮሳርድ በተጋጣሚ ሳጥን ውስጥ ብዙ ኳስ የነካው በተጋጣሚ እንዲሁ ደግሞ ብዙ ሙከራዎችን ማድረግ የቻለው ብዙ ኢላማቸውን የጠበቁ ሙከራዎችን ያደረገው ጎል የሚያስቆጠረው የጨዋታው ልዩነት ፈጣሪ የነበረው ተጫዋች እርሱ ነበረ። በጣም በጣም አስገራሚ ከነበሩ ምሽቶች መካከልም ጭምር ከረጅም ዓመታት በኋላ ልናስታውሳቸው ከሚገቡ ከምናስታውሳቸው የጨዋታ መርሃ ግብሮች መካከል በትልቁ የሚነሳውን መርሃ ግብር ያየንበት የጨዋታ ሂደትን ነበር። ሪሊ አርሰናል ዲዘርቭ ያደረግ ነበረ። በዚህ ጨዋታ ላይ ግን ክሊኒካል መሆን ብዙ ጫናዎችን መፍጠር እንዳለፈው ጨዋታዎች እርሊ ጎሎችን ማስቆጠር ደግሞ በዚህኛው የጨዋታ መርሃ ግብር በአርሰናል በኩል ብዙ ያላስተዋልንበት የጨዋታ ሂደት ነበረ። የምርም የሚገባው ቡድን የሚገባው ቦታ ላይ እንደተገኘም ጭምር የሚጠቁም ምሽት ነበረ። ብቻ በጣም የተለየ ምሽት ያሳለፈ ቡድን ነበር። አርሰናል ለዋንጫው ፍጹም ቀርቧል። ቀጣይ በእንግሊዝ ፕሪሚየር ሊግ አርሰናልን የሚፈትኑ ቡድኖች አሉ ለማለት ያስቸግራል። መውረዱን ያረጋገጠው በርንሊ ከዛ ባለፈ ሌላኛው ክሪስታል ፓላስን ነው ቡድኑ የሚያስተናግደው። እነዚህም ቡድኖች ለማሸነፍ አርሰናል ምንም አይነት ዋጋ መክፈል የሚችል የሜዳ ላይ ፐርፎርማንስ ማድረግ የሚችል ቡድን እንዳላቸው የሚያሳይ እንቅስቃሴን ነው ያስተዋለው። ከዚህ በኋላ ምን ማለት ይቻላል? ለአርሰናል እንኳን ደስ አላችሁ ማለት ብቻውን በቂ ይመስላል። በፕሪሚየር ሊግ ከተመለከተናቸው የጎል መርሃ ግብሮች ውስጥ አንዱ ወይንም ወደ 2023/24 የውድድር ዓመት ስቴቫን ኦርቴጋ ታይትል ሴቪንግ ብሎ ከሚባሉት ውስጥ አንዱ ማንቸስተር ሲቲን የታደገበት ምሽት በትልቁ ከሚነሱት መካከል የምናስታውሰው የጨዋታ መርሃ ግብርን ነበር። ይሄኛው የጨዋታ መርሃ ግብር ላይ እንዳይቆጠር የተደረገው ጎል ግን ምናልባት በታሪክ ሁሌም አርሰናል አይከኒክ የሆነቿን ኳስ ያመከነበት ምሽት ሁሌም ሲያስታውሱት የሚኖሩት ነበር ማለት ይቻላል። እንኳን ደስ አላችሁ።